አሁን የምገኘው ቶፕካፒ ፓላስ ነው። ቶፕካፒ ፓላስ እንግዲህ በሱልጣን መህመት በኮንከረር ኮንስታንቲኖፕልን ከያዙ በኋላ ለራሱ መኖሪያ እንዲሆን የገነባው ቤተ መንግስት ነው። ቤተ መንግስቱ በጣም እጅግ በጣም ትልቅ ነው። እንግዲህ ውስጡ ምን እንደሚመስል አብረን እንየው። እዚህ ነው ብዙ ቱሪስቶች አሉ። እዚህ ጋር ሞስክ ነገር አለ። ይሄ ሁሉ እንግዲህ የምትመለከቱት ፓላስ ውስጥ ነው። ይሄ ሁሉ ቤተ መንግስት ውስጥ ነው ያለው። በጣም እጅግ በጣም ትልቅ ነው። ይህን ሁሉ እንግዲህ ቀጥታ እየሄድን ያለ ነው ፓላስ ውስጥ ነው። እውነት እላቸዋለሁ በሱልጣን መህመት ወይም በዛን ዘመን የነበሩ ሱልጣኖች በጣም ደስ የሚል ሁኔታ ነው እየኖሩ ያሉት። እንግዲህ የሱልጣን መህመትን መኖሪያ ፓላስ ቤተ መንግስት ለማየት እየሄድን ነው። እንደምትመለከቱት በጣም እጅግ ብዙ ቱሪስቶች ነው ያሉት። በዚህ አካባቢ ሙዚየም አለ። እስቲ ወደ ሙዚየሙ እንሂድና እዚህ ጋር ካፌ አለ። ወደ ሙዚየሙ ንግባና እንየው። አሁን ሙዚየም ውስጥ ገብተናል። የተለያዩ የሙዚየም እቃዎች አሉ። እንደምትመለከቱት እንግዲህ አሁን ወደ ሜን ጌቱ ወደ ቶፕካፒ ፓላስ አካባቢ ነው ያለሁት። እንደምታዩት በጣም እጅግ በጣም ትልቅ ነው። ዋው! በዚህ በኩል ደግሞ እንደምታዩት ጋርደን አለ። እንደምታዩት በጣም ትልቅ ጋርደን ነው። ዋው! ጋርደኑ በራሱ በጣም ትልቅ ነው። ወደዚህ ደግሞ ምን አለ? እስቲ እንሂድ። ወደዚህኛው በኩል ደግሞ እንቀጥል ጉዟችንን። ዋው! ቶፕካፒ ፓላስ ከጠበቅኩትና ካሰብኩት በላይ እጅግ በጣም ትልቅ ነው። እንግዲህ እንደተመለከታችሁት የሱልጣን መህመት ቶፕካፒ ፓላስ ጎብኝተነዋል። ይህ ፓላስ ከጠበቅኩት በላይ እጅግ በጣም ትልቅ ነው። እኔን አስደንቆኛል በጣም። እንግዲህ በዛን ዘመን የነበሩ ሱልጣኖች፣ ንጉሶች በጣም ደስ የሚል ቤተ መንግስት ውስጥ ነው እየኖሩ ያሉት። አሁን እንግዲህ ከዚህ ወጥተን ወደ ሃጋ ሶፊያ እንሄዳለን። በጣም ሃጋ ሶፊያን ያውኑ መስጊድ የበፊቱ ቤተ ክርስቲያን ካቴድራልን ለማየት በጣም ነው ጓጓሁት። ኑ አብረን እንሂድ። አሁን የምገኘው እንግዲህ ሃጋ ሶፊያ የበፊቱ ካቴድራል ያውኑ ደግሞ መስጊድ ነው። ይህ መስጊድ እንግዲህ የተሰራው በ453 ኤዲ በባዛንታይን ኢምፓየር በንጉስ ጀስቲኒን ዋን አማካኝነት ነው። ይህ እንግዲህ ካቴድራል ከተሰራ በኋላ ለ1000 ዓመታት በኮንስታንቲኖፕል ለካቴድራልነት አገልግሏል። ነገር ግን በ1453 በተደረገው ከፍተኛ ጦርነት መህመት ዘ ኮንከረር ኮንስታንቲኖፕልን እንግዲህ ከያዘ በኋላ አሸንፎ ማለት ነው የበፊቱ ኮንስታንቲኖፕል ወይም ግሪክ ያሁኑ ደግሞ ኢስታንቡልን ከተቆጣጠረ በኋላ ሃጋ ሶፊያን እንግዲህ ወደ መስጊድነት ቀይሮታል። ሃጋ ሶፊያ እንግዲህ ይህን ይመስላል። እንደምትመለከቱት ሃጋ ሶፊያ በጣም እጅግ በጣም ትልቅ መስጊድ ነው። በጣም ደስ ይላል። ብዙ እጅግ ብዙ ታሪክ ያለው ሪች የሆነ ሂስትሪ ያለው ነው። በጣም እጅግ በጣም ደስ ይላል።
ውስጡ እንደገና ዲዛይኑ በጣም እጅግ በጣም ነው እኔ የወደድኩት። ውስጥ ገብቼ ለማየት በጣም ፈልጌ ነበረ። ነገር ግን ዛሬ አርብ ነው፣ የጁምአ ፕሬየር ነው። ከባክግራውንድም እንደምትሰሙት እየጸለዩ ነውና በጸሎት ምክንያት ስለተዘጋ እንግዲህ ወደ ውስጥ መግባት አልቻልኩኝም። ነገር ግን እጅግ በጣም አስገርሞኛል። ዲዛይኑ፣ አሰራሩ፣ ሁሉ ነገሩ በጣም ደስ የሚልና የሚገርም ነው። አሁን እንግዲህ በታክሲም ስኩዌር ዎክ እያደረግኩ ነው። እንደተመለከታችሁት አይስክሬምን ወስጃለሁ። የተርኪሽ አይስክሬም ነው፣ በጣም ይጣፍጣል። ታክሲም ስኩዌር አሁን በጣም እጅግ በጣም ቢዚ ነው። በጣም ብዙ ቱሪስቶች ነው አሁን ያሉት። እስቲ ላሳያችሁ ምን እንደሚመስል። አሁን ያለው ታክሲም ስኩዌር ነው። እንደምትመለከቱት በጣም ብዙ ሰው ነው ያለው። መተላለፊያ እንኳን በጣም ነው የሚቸግረው። እስቲ ካሜራውን ወደፊት ላርግና ላሳያችሁ። እዩት እንግዲህ እንደምትመለከቱት በጣም እጅግ ብዙ ህዝብ ነው ያለው። ይህን ሁሉ እንግዲህ የምትመለከቱት ቱሪስትና አይ ቲንክ የሎካል የተርኪሽ ህዝብም ነው። እዚህ እንግዲህ አካባቢ በጣም ብዙ ሱቆች፣ የሬስቶራንቶች፣ ምግብ ቤቶች አሉ። እዚህ ጋር የሀገራችን በቆሎ አለ። የሀገራችን በቆሎ በዚህኛው ሳይድ ልብስ ቤቶች አሉ። እዚህ ጋር የተርኪሽ ዲላይት፣ ባክላቫ፣ የተለያዩ ነገር ከፈለጋቸው አለ። ማክዶናልድ አለ እዚህ ጋር ልብስ ቤቶች። እንደምትመለከቱት እንግዲህ በጣም እጅግ ብዙ ህዝብ ነው ያለው። ክራውድድ ሆኗል። እንግዲህ እንደተመለከታችሁት ለመተላለፍ እንኳን ይውላችሁ እየተጋፋን ነው የምንሄደው። በዚህኛው በዚህ በዛ እያልን ነው እየተጋፋን ነው የምንሄደው። በጣም ብዙ ህዝብ ነው ያለው። እንግዲህ እኔ በየቀኑ ወደ 10,000 ስቴፕስ ዎክ አደርጋለሁ እና 10,000 ስቴፕስን ዎክ ካደረግኩኝ በኋላ ደግሞ እራት ልበላ ወደ እራት ሄዳለሁ። አብራችሁን ተከታተሉን፣ አብራችሁን ቆዩ። አሁን እንግዲህ ራት ለመብላት አንድ አሪፍ የሆነ የተርኪሽ ሬስቶራንት ሄዳለሁ። ይህ የተርኪሽ ሬስቶራንት እንግዲህ በጣም አሪፍ የሆነ ክበብ በመስራት ይታወቃሉ። ኑ ወደዛ እንሂድ።
የተወደዳችሁ ተመልካቾቻችን አሁን የምገኘው የቦስፈረስ ቱር ውስጥ ነው። እንግዲህ በፖርት ውስጥ ያለው ሁኔታ ማሳያችሁ በጣም ኃይለኛ የሆነ ንፋስ ያለ እንግዲህ እንደተመለከታችሁት በጣም ኃይለኛ ንፋስ አለ። ቢሆንም የተቻለኝ ለእናንተ ለማሳየት እየሞከርኩ አብረን እንሂድ። የተወደዳችሁ ተመልካቾቻችን እንግዲህ የዛሬን የቀን ውሎዬን በቦስፈረስ ቦት እያሳየኋችሁ ነበረ። ከዛም በኋላ እንግዲህ በስዊስ ሆቴል በጣም ጥሩ የሆነ ቆይታ ነበረኝ። አሁን እንግዲህ ራት ልበላው ወደ ታክሲም ስኩዌር ወጥቻለሁ። እንግዲህ ኢስታንቡል በጣም ይቀዘቅዛል። ታክሲም ስኩዌር በማታ እንግዲህ ይሄን ይመስላል። እንደምትመለከቱት በጣም is full of people. ሁሉ እንግዲህ የምትመለከቱት ታክሲም ስኩዌር ጋር ያለ ህዝብ ነው። የሁሉ ቱሪስት ተመልከቱ። እንግዲህ በጣም እጅግ ብዙ ህዝብ ነው ያለው። በማስጋ የሚገርም ባቅላባ ላሳያችሁ። እንግዲህ ራት እዚህ ለመብላት መጥቻለሁ። እስቲ ራት ምንድነው አብረን እንየው። እንደምትመለከቱት እንግዲህ ዛሬ ራቴን እስክንድር ክበብ አዝዣለሁ። በጣም ደስ የሚል የሚጣፍጥ እስክንድር ክበብ መጥቶልኛል። እዩት እንግዲህ እዚህ ጋር ቺዙ ሲያዩት ራሱ በጣም ያስጎመጃል። እስቲ እንቅመሰው። ራቴን እስክንድር ክበብ ከበላ በኋላ አሁን ደግሞ ቡርማ ካዴፍ የተባለውን የተርኪሽ ስዊት ወይም ጣፋጭ አዝዣለሁ ከእራት በኋላ። እስቲ ይህን የመሰለውን ጣፋጭ በማር የተለወሰ ቅድም በውጭ በኩል ያሳየዋችሁን እንቅመሰው።
እንግዲህ የምንገኘው ሬስቶራንቱ ነው። ይህ ሬስቶራንት እንግዲህ ለታክሲም ስኩዌር ወደ 12 ደቂቃ የእግር መንገድ የሚያስኬድ ነው። በጣም በተርኪሽ ሙሉ ቁርስ ወይም ብሬክፋስት የሚታወቅ ሬስቶራንት ነው። በጣም እጅግ እጅ የሚያስቆረጥም ሙሉ የተርኪሽ ብሬክፋስት የምታገኙበት ሬስቶራንት ነው። እንደምትመለከቱት እንግዲህ እንትን አላቸው፣ ኤግ አላቸው፣ እንቁላል አላቸው፣ እንደዚሁም ጁስ፣ ሳምቡሳ፣ ቦምቦሊኖ፣ የተለያዩ እንግዲህ ሳላዶች፣ ፒታ ብሬድ፣ ዮጉርት፣ በጣም እጅግ ጣዕም የሆነ ደግሞ ሱጁኪ አላቸው። ሁሉም በጣም ይጣፍጣል። ሙሉ ለሙሉ የሆነ እንግዲህ የተርኪሽን ብሬክፋስት የምታገኙበት ሬስቶራንት ነው። ይህ ሁሉ እንግዲህ ቁርስ የሚያስከፍለው 52 ዩሮ ብቻ ነው። በጣም እጅግ የሚጣፍጥ ምግብ ነው። እንግዲህ የሙሉ የተርኪሽ ብሬክፋስት ይሄን ይመስላል። ተከታተሉን። እንግዲህ እንደተመለከታችሁት የተርኪሽን ሙሉ ቁርስ ወይም ብሬክፋስት ተመግብ ያለው እንደተመለከታችሁት በጣም እጅግ ብዙ ምግብ ነበረ። ይህ ምግብ እንግዲህ አጠቃላይ ወደ 52 ዩሮ ነው የከፈልኩት። ነገር ግን እያንዳንዱን ከመቅመስ ውጪ መጨረስ እንኳን አይታሰብም፣ በጣም ብዙ ነው። እንግዲህ አሁን ደግሞ ወደ ታክሲም ስኩዌር ወጥቼ በዚህ ታክሲም ስኩዌር አካባቢ ወክ እያደረግኩ ነው። ይህ አካባቢ በጣም እጅግ በጣም ቢዚ ነው።